በመካከለኛው ምስራቅ የጂኦፖለቲካ መድረክ ላይ የኢራን አመራሮች የአሜሪካን ከፍተኛ የኢኮኖሚ ማነቆ ለመስበርና የውስጥ ስርዓት ደህንነቱን ለማረጋገጥ አዲስ የሆነ ስትራቴጂካዊ ጨዋታ ውስጥ ገብተዋል። የዚህ ስሌት ማዕከል የሆነው የዓለምን 20% የነዳጅ ፍሰት የሚያስተናግደው የሆርሙዝ ወሽመጥ ሲሆን ቴህራን ይህን ወሳኝ የውሃ መስመር ሙሉ በሙሉ ወይም በከፊል በመቆጣጠር የዓለምን ኢኮኖሚ ወደ መደራደሪያ ለመቀየር አልማለች። የነዳጅ ዋጋ በአንድ በርሜል እስከ $126 እንዲያሻቅብ በማድረግ በአሜሪካና በአውሮፓ ህብረት ሀገራት ውስጥ የዋጋ ግሽበትን የህዝብ ተቃውሞ እንዲቀሰቀስ በዚህም ሰበብ ምዕራባውያን የተጣለውን የባህር ከበባ እንዲያነሱ ማስገደድ የኢራን ቀዳሚ ግብ እንደሆነ የቀጠናው ተንታኞች አመላክተዋል። ይህ የኢኮኖሚ ጦርነት ከዲፕሎማሲ ሽኩቻ ጋር የተቆራኘ ሲሆን ኢራን የኒኩሌር ድርድር ለጊዜው እንዲዘገይ ማድረጓ ዋሽንግተን በእጅጉ አስቆጥቷታል። ቴህራን ለሰላም ውይይት ያቀረበችው አማራጭ እቅድ ትኩረቱ በኒኩሌር ጉዳይ ላይ ሳይሆን በመጀመሪያ የሆርሙዝ ወሽመጥ እንዲከፈትና የአሜሪካ ከበባ እንዲነሳ የሚጠይቅ ነው። የኒኩሌር ማበልጸጊያ ስራውን እንደ ትልቅ መደራደሪያ ካርድ በመያዝ ጊዜ ለመግዛት የምትሞክረው ኢራን በሌላ በኩል ደግሞ በሊባኖስ በኩል በሂዝቦላ እንዲሁም በየመን በኩል በሁቲዎች አማካኝነት በእስራኤልና በአሜሪካ የጦር ሰፈሮች ላይ የሚሰነዘረው የድሮንና የሮኬት ጥቃቶች እንዳይቆሙ የጀርባ አጥንት ሆና ትቀጥላለች። ይህ እርምጃ የአሜሪካን ወታደራዊና ፖለቲካዊ ትኩረት በመበተን ለቴህራን የተነፈሰ አየር እንዲሆን ታስቦ የተዘረጋ ነው። ከምዕራባውያን ማዕቀብ ለመውጣት ኢራን ፊቷን ወደ ምስራቅ በማዞር ከቻይናና ከሩሲያ ጋር ያላትን የኢኮኖሚ የመከላከያ ትብብር እያጠናከረች ትገኛለች። በተለይም ፕሬዝዳንት ትራምፕ ወደ ቤጂንግ ማቅናታቸውን ተከትሎ ቻይና ጥቅሟን አስከብራ የኢራንን ፍላጎት አሳልፋ እንዳትሰጥ ቴህራን በድብቅ የዲፕሎማሲ መስመሮች ጥብቅ ግንኙነት እያደረገች እንደሚገኙ መረጃዎች አመላክተዋል። ይህ የኢራን የመቀልበስ ስልት በነዳጅ ገበያ ላይ ትርምስ ለመፍጠር ያለመ ቢሆንም የአሜሪካ ምላሽ ግን ከወታደራዊ ግጭት ይልቅ የሀገሪቱን የገቢ ምንጭ በማድረቅ ላይ ያተኮረ ይመስላል። ፕሬዝዳንት ዶናልድ ትራምፕ የኢራንን ስልት ለማክሸፍ የቀጥታ ጦርነት ከመጀመር ይልቅ የአሜሪካ ባህር ኃይል ሁሉም የኢራን ወደቦች በቁጥጥር ስር በማዋል የነዳጅ ኤክስፖርቷን ወደ ዜሮ ለማውረድ እየሰራ መሆኑን ይናገራሉ። ለዚህም የዩናይትድ ስቴትስ ጦር እጅግ ዘመናዊ የሆኑ የዳርክ ኤጅ ቴክኖሎጂዎችና ከድምጽ ፍጥነት በላይ የሚጓዙ ሃይፐርሶኒክ ሚሳኤሎችን እንደ ዋና የማስፈራሪያና የመከላከያ መሳሪያ በመጠቀም የኢራንን ስልታዊ እንቅስቃሴዎች ለመክታት ተዘጋጅቷል። ይህ በሁለቱ ሀገራት መካከል ያለው የኃይል ፍጥጫ ቀጠናውን ወደማይታወቅ የውጥረት ምዕራፍ እያሸጋገረውም ይገኛል። በአሜሪካና በኢራን መካከል ያለው ውጥረት እየጨመረ መምጣቱን ተከትሎ የአሜሪካ ማዕከላዊ እዝ የኢራንን ጥልቅ የጦር መሰረቶች ለመምታት ይህንን ሚሳኤል በቅርብ ርቀት ለማሰማራት ጥያቄ ማቅረቡ በስፋት ተዘግቧል። ሚሳኤሉ ከድምጽ ፍጥነት በ5 እጥፍ በላይ በፍጥነት መጓዝ ይችላል። ይህም በሰዓት ከ3800 ማይል በላይ የሚጓዝ ያደርገዋል። እስከ 1725 ማይል ርቀት ድረስ የመምታት ብሎም ዶግ አመድ የማድረግ አቅምም አለው። ይህ ርቀት አሜሪካ ከሩቅ ሆና በኢራን ውስጥ ጥልቅ ቦታዎች ላይ የተደበቁ የባሊስቲክ ሚሳኤል ማስወንጨፊያዎች እንዳልነበሩ አድርጋ እንድትመታ ያስችላታል። ከተራ የባሊስቲክ ሚሳኤሎች በተለየ ዳርክ ኤግል በአየር ላይ ያለ አቅጣጫውንና ከፍታውን በከፍተኛ ሁኔታ መቀየር ይችላል። ይህም የአየር መከላከያ ስርዓቶችን ሚሳኤሎችን ለመከታተልና ለማክሸፍ እንዳይችሉ ያደርጋቸዋል። ኢራን የአሜሪካን የጦር መሳሪያ በቀላሉ ሊደረሱባቸው ከሚችሉበት ክልል ውጪ የባሊስቲክ ሚሳኤል ማስወንጨፊያዎችን ወደ ውስጥ በመደበቋ ይህ ሚሳኤል ያንን ጥልቅ መከላከያ ሰብሮ በመግባት ታስቦ የተመረጠ ነው። ሚሳኤሉ በተተኮሰ ጊዜ ጀምሮ በጣም ሩቅ ወዳለ ኢላማ ለመድረስ ከ15 እስከ 20 ደቂቃዎች ብቻ ይፈጅበታል። ይህ ለአደጋ ጊዜ ፈጣን እርምጃ ለመውሰድ ምቹ ያደርገዋል ተብሏልም። ፕሬዝዳንት ዶናልድ ትራምፕ በቤጂንግ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ባደረጉት ታሪካዊ ስብሰባ ላይ ስለ ኢራን ጦርና የዓለም ደህንነት በርካታ ወሳኝ መግለጫዎችን ሰጥተዋል። ትራምፕ የኢራንን ጦር ተከትሎ የተዘነጋው ይሄ ስልታዊ የባህር መስመር በአስቸኳይ መከፈት እንዳለበትና ፕሬዝዳንት ሺ ጂንፒንግ የዓለም የነዳጅና የኢኮኖሚ ፍሰት እንዳይደናቀፍ መስመሩን መክፈት መሆን አለበት በሚለው ሀሳብ መስማማታቸውን ገልጸዋል። ኢራን የኒኩሌር መሳሪያ ሊኖራት አይገባም በማለትም ትራምፕ የተናገሩ ሲሆን ቻይና ለኢራን ወታደራዊ መሳሪያ እንደማታቀርብ ፕሬዝዳንት ሺ ቃል ገብተውልኛል ሲሉም ትራምፕ አክለዋል። ቻይና በአሜሪካና በኢራን መካከል ያለውን ግጭት ለማስቆምና ሰላም ለማውረድ ሚና ለመጫወት ፍላጎቷን ማሳየቷን ትራምፕ ይፋ አድርገዋል። በኢራንና በእስራኤል መካከል ያለው ወታደራዊና ዲፕሎማሲያዊ ውጥረት በከፍተኛ ደረጃ ላይ ይገኛል። ምንም እንኳን ቀደም ሲል የተደረገው የተኩስ አቁም ስምምነት ቢሮንም እስራኤል ወደ ሙሉ ጦርነቱ ለመመለስና አዳዲስ ወታደራዊ እርምጃዎችን ለመውሰድ ዝግጁ መሆኗም ተሰምቷል። የእስራኤል የህዝብ ብሮድካስት ካን እንደዘገበው የእስራኤል ጦር ባለስልጣናት በአሜሪካ ማዕከላዊ እዝ ጋር በኢራን ላይ የነዳጅና የኢነርጂ ተቋማት ያነጣጠረ የተገደበ አዲስ ወታደራዊ ጥቃት ለመሰንዘር በሚቻልበት ሁኔታ ላይ መክረዋል። እስራኤል ከኢራን ጋር የነበረውን ጦር መቆም ከነበረበት ጊዜ ቀድሞ ባጭሩ ተቋጭቷል የሚል እምነት አላት። በመሆኑም በኢራን ላይ የባህር ማዕቀብ ይበልጥ ለማጥበቅ ፍላጎትን አሳይታለች። የእስራኤል መከላከያ ሰራዊት በደቡባዊ ሊባኖስ በሚገኙ 5 መንደሮች ውስጥ ያሉ ነዋሪዎችን በአስቸኳይ
በአስቸኳይ አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፈዋል። እስራኤል ሂዝቦላን የተኩስ አቁም ስምምነት ጥሷል በሚል በኃይልም እንደምትመታ አስታውቃለች። የኢራን ታማኝ የሆነው የሂዝቦላ ታጣቂ ቡድን በሰሜን እስራኤል በምትገኘው ሮሽ ሃኒክራ የፈንጂ ድሮኖችን ማጥቃት በመሰንዘር በርካታ የእስራኤላውያን ሲቪሎችን አቁስሏል። ይህም ጥቃት የተፈጸመው በእስራኤልና ሊባኖስ መካከል በዋሽንግተን የሰላም ንግግር እየተካሄደ ባለበት ወቅት ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የተባበሩት አረብ ኤሚሬቶች ከአሜሪካና ከእስራኤል ጋር በመሻከር ለጥቃቱ ድጋፍ እያደረገች ነው ሲሉም በጽኑ ወንጅለዋል። ከእስራኤል ጋር የሚተባበሩ ሀገራት ሁሉ ተጠያቂ ይሆናሉ ሲሉም አስጠንቅቀዋል። በሆርሙዝ ስትሬትና በኦማን ባህር አካባቢ የኢራን የባህር ኃይል ትናንት የወሰዳት መርከብ ወደ ኢራን ግዛት እያጓጓዘ መሆኑም ዛሬ የተረጋገጠ ሲሆን ይህን ተከትሎ የዓለም የነዳጅ ዋጋ መዋዠቅ ታይቶበታል። ከፍተኛ የአሜሪካ የባህር ኃይል አድሚራል ብራንድ ኩፐር ለሴኔት ኮሚቴ እንደተናገሩት በአሜሪካና በእስራኤል ጥምረት የተሰነዘረው የቀድሞ ጥቃቶች የኢራንን ወታደራዊ አቅም በከፍተኛ ደረጃ አዳክመውታል። በመሆኑም በአሁኑ ወቅት ኢራን ለአካባቢው ሀገራት ያላትን ስጋት ቀንሷልም ተብሏል። ወታደራዊ ምሁራን እንደሚሉት ትራምፕ ከዚህ በላይ አልታገስም ማለታቸውን የኢራን ኢኮኖሚና ወታደራዊ አቅም ሙሉ በሙሉ ለመደምሰስ የሚችል ዝግጅት እንዳላቸውም ለማሳየት የተጠቀሙበት ስልት ነው። አሜሪካም 2 የአውሮፕላን ተሸካሚ መርከቦችን ማሰማራቷ ንግግሩን በኃይል ለመደገፍ የታለመ ነው። እስራኤል ወደ ጦርነቱ ለመመለስ የምታደርገው ጥረት የኢራንን የኒኩሌርና የነዳጅ ማጣሪያ ሙሉ በሙሉ ሳታጠፋ የተደረገውን የተኩስ አቁም ስምምነት ስጋቷን ስላለቀቃት ነው። በመሆኑም እስራኤል አሁን የኢራንን የኢኮኖሚ መሰረት ለመምታት እድል እየፈለገች ነው ብለዋልም። ዛሬ በሊባኖስ በኩል የተከሰተውን የድሮን ጥቃት ሲተነትኑ ኢራን በአሜሪካና በቻይና በኩል እየደረሰባት ያለውን ዲፕሎማሲያዊ ጫና ለመቀነስና ኩረቱን ለማስቀረት የፎርስ ነጥቡን ወደ ሰሜን እስራኤል ሊባኖስ ግንባር እየገፋች እንደሆነም ያመለክታል። የዓለም አቀፍ ግንኙነት ተንታኞችና ምሁራን ምክር ቤቶች የኢራን እቅድና የወደፊት ዕጣ የለንደኑን ዓለም አቀፍ ስትራቴጂ ጥናት ተቋም የኢራን እቅድ እኔ ከሞትኩ ሰርዶ አይብቀል አይነት አደገኛ አካሄድ ነው ሲሉም ወንጅለውታል። አሜሪካም የኢራንን የነዳጅ ገቢ ስትዘጋ ኢራን የዓለምን ነዳጅ መዝጋቷ ሁለቱም ወገኖች ወደማያቋርጥ የኢኮኖሚ ኪሳራ ይወስዳቸዋል። የኢራን መንግስት የውስጥ ህዝባዊ አመፅን ለመከላከል የኢንተርኔትና የመገናኛ አውታሮቹን ሙሉ በሙሉ መዝጋቱን ሀገሪቱን በረሃብና በኢኮኖሚ ቀውስ ውስጥ ሆና እንኳን እቅዷ በኃይል ለማስፈጸም ያላትን ቁርጠኝነት ያሳያል ሲሉ ተንታኞች ገልጸውታል። ይሁን እንጂ ይህ ስልት ለረጅም ጊዜ ሊሰራ እንደማይችል የፖለቲካ ሳይንቲስቶች ይከራከራሉ። በቤጂንግ እየተካሄደ ያለው የትራምፕና የሺጂፒንግ ስብሰባን አስመልክቶ የአትላንቲክ ካውንስል ምሁራን እንደሚገልጹት ቻይና ለኢራን ትልቅ የነዳጅ ገዢ በመሆኗ የኢራን መውደቅ ፍላጎት አይደለም። ስለዚህ ቻይና የኢራንን እቅድ በመደገፍ በአሜሪካ የራሷን የንግድ ጥቅም ለማስከበር እንደምትጠቀምበት ይገመታልም። የትንታኔ ባለሙያዎች ድምዳሜ እንደሚያሳየው የኢራን እቅድ በአሁኑ ሰዓት አሜሪካ በከበባው ሳቢያ መላላት እንድታሳይ ማድረግ ላይ የተጠመደ ነው። በሚቀጥሉት ሳምንታት የትራምፕና የቻይና ጉብኝት ውጤት የኢራንን እቅድ ስኬታማነት ወይም ውድቀትን ይወስነዋል። ቻይናውያን ተንታኞች እንደሚሉት ምንም እንኳን ትራምፕና ሺጂፒንግ በጋራ መግለጫ ላይ መቀራረብ ቢያሳዩም በመካከላቸው አሁንም ጥልቅ ልዩነቶች አሉ። ቻይና ከኢራን የምታገኘው ርካሽ ነዳጅና የአሜሪካ ተጽዕኖን ለመቀነስ ያላትን ስትራቴጂካዊ ግንኙነት ውስብስብ ያደርገዋል። ነገር ግን አሁን ባለው ሁኔታ ሁለቱም ወገኖች የኢራንን ጉዳይ የዓለምን ኢኮኖሚ በተለይ የቻይናን የውጭ ንግድ እንዲያናጋ ስለማይፈልጉ ለጊዜያዊ ስምምነት በቅተዋል። ከአሜሪካ ጋር ስምምነት ላይ ከደረሰችም የኢራን እቅዷ ይከሽፋል።